ምንድነው እሱ ብሩኬ? ምንድነው እሱ ቡቡዬ? ምንድነው የሆንከው? ትላንትና ጀመረ። ምንድነው እንደዚህ ቅኔ ማብዛት? ምንድነው እንደዚህ? በቃ ማን ነው የሚነቁርህ? ማን ነው እየነቆረህ ያለው? ቆይ የሆነ ችግርም አለ፣ የሆነ ነገር። ትላንትና ፖስት ያረከው ሲገርመኝ፣ ዛሬ ደግሞ አቤት የውሸት ሰው፣ የውሸት የሚወደኝ ሰው መብዛቱ። በነገራችን ላይ ከባድ ነው በውሸት መውደድ። ፈጣሪ በውሸት ከሚወዳችሁ ሰው ይሰውራችሁ። እውነት የውሸት ፍቅር ከባድ ነው። የውሸት መውደድ፣ የውሸት ማስመሰል በጣም ከባድ ነው። እውነት ግን ምንም ማድረግ አይቻልም። አሁን ላይ ጊዜው የማስመሰል ነው። ጊዜው የማስመሰል ነው። እውነት በጣም የሚገርመኝ ነገር አለና ዘመኑ ነው፣ ሰው ነው፣ ጊዜው ነው። እንዱ በዚህ ልክ አስመሳይ መብዛቱ፣ በዚህ ልክ በቃ የውሸት ወዳጅ መብዛቱ፣ በዚህ ልክ በቃ አጠገባችሁ ያለው በቃ ያምነኛል የምትሉት ሰው ሳያምናችሁ ሲቀር፣ ይወደኛል የምትሉት ሰው ሳይወዳችሁ ሲቀር፣ በቃ የምታስቡት ነገር በቃ ለዛ ሰው ያላችሁ አመለካከት ፍጹም ሌላ ሰው ሆኖ ስታገኙት ግን እንደዚህ ግን የሚያም ነገር አለ ጋይስ? እንደዚህ ግን የሚሰብር ነገር አለ? የለም። በጣም ያማል፣ በጣም ይሰብራል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጦች። ደህና ናችሁ ወይ? አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። በቀን አንድ ቪዲዮ ለመልቀቅ እንግዲህ እየተፈጨረጨርኩ ነው፣ ያለ መጥፋት ሙልጭ ብዬ ከዩቲዩብ ያለ መጥፋት ማለት ነው። ዩቲዩብ ደግሞ በጣም ከባድ ነው ብታዩ። እንደው የተወሰነ ትንሽ ተወት ካረጋችሁት እንደው እሱም እርግፍ አድርጎ እንደው ተውት አድርጓችሁ ቁጭ ነው የሚለው አልኳችሁ፣ ቁጭ ነው የሚለው። እናማ እንደው ብቅ ለማለት እየሞከርኩ ነው እና ያው ብቅ እላለሁ ገባለሁ። የሀይሚና የብሩኬን ቪዲዮ አይቼ እወጣለሁ። ከዛ ትንሽዬ ብቻ ቲክቶክ ላይ ዞር ዞር እላለሁ። ከዛ ተመልሼ እወጣለሁ። እንደዛ ነኝ። ያው ላለመጥፋት ግን እሞክራለሁ። እናማ እንግዲህ ትናንትና የሚሆነ ነገር ፖስት አድርጎ ነበር ብሩኬ። እንግዲህ ሰሞኑን ያው እንደምታውቁት እሙሽዬም አዲስ አበባ ናት። በጣም ደስ የሚል ጊዜ እያሳለፉ ነው። ደስ አይልም ግን ጋይስ? እውነት በጣም ነው ደስ የሚለው። ይሆን አበቃል አይደል? እኔ አሁን እናቴን ማለት ነው ይሆነ በቃ በርግጥ ቶሎ ቶሎ አትመጣልኝም። ያው እናቴ ገጠር ነው ያለችው። ትዳር አለ፣ ቤት አለ፣ ንብረት አለና እኔ ጋር መተሽ ቁጭ በይ ብላት የማይሆን ነው። ግን ያው እኔ አሁን ላይ ነፍሰ ጡር ነኝና ግን ወሬ አልገባም ገና። እንደ ወሬ ገብቷል። ቶሎ ነይ በቃ ቶሎ እንድትመጣልኝ ማለት ነው። ወሬ ገብቷል። በቃ መውለጄ ደርሷል እና እባክሽ እናቴና ይልኝ ነው። ምክንያቱም ስሜቱን ሳልኩት በቃ ደስ ነው የሚለው። በነገራችን ላይ በቃ አለ አይደለ ከእናታችሁ ጋር ምናምን በቃ የሆነ ቡና ፍልታችሁ ቁጭ ብላችሁ የልባችሁን መጫወት ራሱ ወይኔ እንዴት እንደሚያስደስትና ቡቡዬ እነ ቡቡ ጋር እነ ሀይሚዬ ጋር መታ ሙሽዬ ሳያት በጣም ነው በቃ ደስ ያለኝ። ደስ ነው የሚለው በቃ የተወሰነ ጊዜ ከእነሱ ጋር ምናምን ፏ ብላ ከልጆቿ ጋር ቁጭ ብላ ይሁድ ሁዷን አወርታ ልጆቿ ጠግብ ብለዋት ምናምን ስትሄድ ደስ ይላል። እና እኔም እናቴ ትመጣልኛለች ይህን ሁለት ቀን በዚህ ሳምንት ባለው ዙር ትመጣልኛለች። መውለጄ ገና ነው ግን በቃ መውለጄ ደርሷል ካልመጣሽ ብዬ በቃ አናቷ ላይ ቆሜያለሁ አልኳችሁ። አናቷ ላይ ቆሜያለሁና የደስ የሚል የቤተሰብ ጊዜ እያሳለፉ ይገኛሉ። ግን ሀይሚዬና ብሩኬ ማለት ነው እንደው በነጻነት አለ አይደለ? እንደው ተጋብታችሁ በነጻነት ሙሽዬ መጣችብን፣ ሙሽዬ ያገኘችን ማንም አገኘን ሳትሉ በቃ አለ አይደለ? አንድ ላይ በነጻነት በቃ አንድ ላይ የምታድሩበት፣ አንድ ላይ የምተኙበት፣ በቃ እንደው ባሌ ሚስቴ የምትባባሉበት ጊዜ ናፈቀኝ። እንግዲህ ሰሞኑም የቅመምዬ የሀይምዬ የኔ ቆንጆ የኔ ጨረቃ የኔ ፍቅር ነገር የእሷም ልደቷ እንግዲህ ደርስ እያለ ነው።
7 ቀን የቀረው 7 ቀን 8 ቀን ኧረ እየቆጠርኩ ነው እኔ 7 ቀን የቀረው መሰለኝ። አዎ እና ሀይሚዬ ገና ካሁኑ ቲክቶኩ አቤት አደማመቅ፣ ዩቲዩቡ አቤት አደማመቁ ደስ ይላል። በቃ ዝግጅቱ ምናምንና እግዚአብሔር ደግሞ ምንም ነገር እንዳይመጣ በደስታሽ ቀን በቃ ደስታሽን እስኪ አሁን እንኳን በቃ ደስ በሚል ሁኔታ እንደምታከብሪ ምኞቴ ነው። ጸልያለሁ። አዎ ነፍሰ ጡር ደግሞ እግዚአብሔር ይሰማታል። ጸልያለሁ ምንም ነገር እንደማይፈጠር ደስታሽን በቃ ልደትሽን የተወለድሽበት ቀን ደስ በሚል ሁኔታ እንደምታከብሪው ባለሙሉ ተስፋ ነኝ። የኔ ውድ፣ የኔ ምርጥ፣ የኔ ምን ልበልሽ በቃ ቃል የለኝም አንቺን የምገልጽበት። እና አንዳንዴ ደስ ይላል ቤተሰብ እንደዚህ ከእናት ጋር ምናምንና ከእናታችሁ ጋር በቁም እያሉ ነው። በነገራችን ላይ ከሄዱ በኋላ ምንም ትርጉም የለውም። በቁም እያሉ ነው መንከባከብ ቤተሰቦቻችንን ያለብን፣ ጊዜ መስጠት፣ ከነሱ ጋር ማውራት፣ መጫወት፣ መደሰት ያለብን በህይወት እያሉ ነው። እና እናቶቻችንን አባቶቻችንን ፈጣሪ ያቆይልን። በተለይ በስደት ያላችሁ እህት ወንድሞቼ እናትና አባታችሁን በሰላም ከቁጥር ሳያጎድል ያገናኛችሁ። በጣም ከባድ ነው በእውነት ማለት ነው። በአሁኑ ሰዓት በተለይ በጣም ጊዜ ያስጠላል እውነት ለመናገር እና ፈጣሪ ይጠብቅላችሁ፣ ክፏቸውን አያሰማችሁ። በተለይ በርቀት ሆኖ ደግሞ ከባድ ነው እና ቡቡዬ ደግሞ እንግዲህ አቤት የውሸት የሚወደኝ መብዛቱ ብሏል። የኔ አባት ምን ሆነክ ነው ቡቡዬ? አይ የእውነት የሚወደህ ደግሞ ሞልቷል። አብሽር አትጨናነቅ። የውሸት ዋናው መንቃትህ ነው። የውሸት እንደሚወዱህ ካወቅህ አንተም ታስመስላለህ፣ ችግር የለውም። መንቃት በነገራችን ላይ ማለት ነው እንደሚያስመስሉባችሁ ካወቃችሁ እኮ ለእናንተ ጥሩ አድቫንቴጅ ነው። ቢያንስ ከነዛ ሰዎች ትጠነቀቃላችሁ። ግን በጣም በቃ እንደሚወዷችሁ የሚወዷችሁ መስለው ግን ውስጣቸው ግን እባብ የሆኑ ሰዎች፣ የሚጎዱን የራሳችን የቅርብ የሆኑ ሰዎች እነሱ ናቸው። ከነዚህ ሰዎች ደግሞ ፈጣሪ ይጠብቀን ሁላችንም በእውነት በአሁን ሰዓት እኔ ግን ማለት ነው ጊዜው ነው መሰለኝ ነው ሁሉም የራሱ ወዳድ፣ ሁሉም የራሱን ፍቅር የራሱን ጥቅም ፈላጊ፣ ሁሉም በቃ ለሰው ሳይሆን የሆነ አጠገቤ ያለው ሰው ከሚጎዳ እኔ የሆነ ትንሽዬ ነገር ልጣ ሳይሆን በቃ አጠገቤ ያለ ሰው ሙሉ ለሙሉ ይጎዳ፣ እኔ ግን ትንሽዬ ነገር ላገኝ ተብሎ የሚታሰብበት ዘመን ይሄ ዘመን። በእውነቴን ነው የምላችሁ። እኔ ብዙ ነገር ስለገጠመኝ ብዙ ነገር ስላየው ነው የምነግራችሁና ፈጣሪ ከሚያስመስል ሰው ይጠብቃችሁ። አስመሳይ ሰው በጣም መጥፎ ነው፣ በጣም ከባድ ነው። በጣም ግልጽ የሆነ ጠላታችሁን ታውቁታላችሁ፣ ትጠነቀቁታላችሁ። ተደብቆ ግን የሚያስመስልን ሰው በጭራሽ ልትጠነቀቁት አትችሉም። በጣም ይከብዳል። በእውነቴ ነው።